ዋሽቷል፣ ተሳስቷል። እዚህ ጋር ተሳስቷል። እሺ ሌላ ቄስ አምጣ አሳምነኛ። ሌላ ቄስ አምጣና የኢየሱስ ስጋ አምላክ አይደለም አሳምነኝ። ማስረጃ አይደለም መጽሐፍ ቅዱስ ላይ ካለ አውጣ። አንተ ማስረጃ አንተ አቀርብ። እኔ እኮ አቀረብኩልህ። ቆይ እኔ አቀረብኩልህ። እኔ ቄሱንም አቀረብኩልህ፣ መጽሐፍ ቅዱስም አቀረብኩልህ። አንተ ደግሞ ይሄ መጽሐፍ ቅዱስ ይዘህ ቄስ አምጣና ስጋው አምላክ አይደለም ብለህ ሞግተኝ። ባይ ዘ ዌይ ወላሂ ኦርቶዶክሶች ከሰሙ ሊትራሊ ከኦርቶዶክስ ወጥተዋል። ለምን? ኦርቶዶክስ ተዋህዶ ነው። ተዋህዶ ምንድነው? ቃል ስጋ ጋር ተዋህዷል። ከተዋህዶ በኋላ መነጣጠል የለም ብሏል ነው። አንተ ግን ነጣጥለህ ምን አልከኝ? ስጋውን አላመልክም ኢየሱስን ግን አመልካለሁ አልክ። ስለዚህ ኢየሱስ ሆኖ የማይመለክ አለ ማለት ነው። አስቡት እንግዲህ አምላክ ሆኖ አምላክ ነው ግን የማይመለክ ደግሞ አለ። ይሄ አምላክ ነው አይደለ? ይሄኛው ይመለካል፣ ይሄኛው አይመለክም እያለ ያለ ኢየሱስ አመልከዋለሁ ግን ኢየሱስን አንደስጨርሰኝ። ስለዚህ አሁን ምን ታደርጋለህ አንተ? እኔ ቄስ አቅርቤ የኢየሱስ ስጋ አምላክ እንደሆነና በተዘዋዋሪ ደግሞ ውሃ እንደምታመልኩ አሳምኛለሁ። አንተ ደግሞ ቄስ አምጣና አብራልኝ መጽሐፍ ውስጥ ጥቅስ አምጣ አሳምነኝ። ካልሆነ እዚህ ጋር እንለያያለን። ኦኬ አሁን እኔ ልንገርህ እኮ ልነግርህ ነው። ሐሳቤን ተቀበል። አሁን እናንተ አሁን ለምሳሌ አንድ ሙስሊም ኡስታዝ በማስረጃ ቆይ አንዴ ቦርሲና ቆይ አንዴ አሚው ታረጋለህ። ከይቅርታ ጋር እሺ ብራዘሪ ተባረክ፣ ጌታ ይባርክ። ግን ማስረጃ አድርግልኝ ተወዳጅ። እሺ ያው እሺ ማስረጃ እያልኩ ነው። መጽሐፍ ቅዱስ ላይ ስጋ አምላክ ነው የሚል የለም። አለቀ። ቃል ስጋ ሆነ ይላል። ሆነ? አዎ እኔም እኮ አምናለሁ ሆኗል። ቃል ስጋ ሲሆን ስጋ ምን ሆኗል? ስጋው አምላክ ነው ደግሞ የሚል ነገር የለም። ቆይ ቃል ስጋ ሲሆን ስጋ ምን ሆነ? ስጋውማ ስጋ ነው። ቃል ስጋ ሆነ። ቃል ስጋ ሆነ እኮ ስጋ የሆነው ምንድነው? ስጋ የሆነው ምንድነው? ኦኬ አንተ ባንተ አረዳድ እኮ ቃል ወደ መለኮት ወደ ስጋ ተቀየረ እያልክ ነው። መጽሐፉ ነው ያለው። መጽሐፉ ነው ያለው። ወላሂ መጽሐፉ ነው ያለው። ያው ቃል ስጋ ሆነ። እኔ አይደለም ያልኩት። አያጣጣ ሆነ ማለት እኮ ስጋው አምላክ ነው ማለት ግን አይደለም። ማን ነው እንደዛ ያለ? ማስረጃ ማን ነው እንደዛ ያለ? መጽሐፍ ቅዱስ ላይ ያለ። እግዚአብሔር ሰው አይደለም። የት ቦታ ላይ? እግዚአብሔር ሰው አይደለም ባሻለ። ስለዚህ ኢየሱስ አምላክ አይደለም ማለት እኮ ነው። ሃሌሉያ እናመሰግናለን። በሰውነት ተገልጧል እንጂ ሰው አይደለም። ኢየሱስ አይደለም? በሰውነት ተገልጧል እንጂ ሰው አይደለም። ሰውማ ሰው ነው፣ በሰውነት ተገለጠ። ቆይ አንዴ ኢየሱስ ሰው ነው ወይስ አይደለም? ሰውማ በሰውነት ተገልጧል። ሰው ነው ወይስ ተገልጧል? አይደለም ጥያቄ። ሰው ነው አይደለም ኢየሱስ? ከስር መሰረቱ ካየነው ኢየሱስማ አምላክ ነው። ሰው አይደለም? ሰውማ እንዴት ይሆናል? ሰው አይደለም ኢየሱስ? በሰውነት ግን ተገልጧል። ቆይ እሺ ሰው አይደለም። ማውዝ ቢለሽ ጠራጅ ሰምታችኋል። ኢየሱስ በሰውነት ተገለጠ እንጂ ሰው አይደለም። ዋው እስኪ ይችላል አንብብልኝ ብራዘሪ፣ እስኪ አንብበው። ከየትኛው? አንድ እግዚአብሔር ከሚለው አንድ እግዚአብሔር አለና በእግዚአብሔርም በሰውም መካከል ያለው በመካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ በቃ ሰው የሆነ ምንድን ነው? ሰው የሆነ ሆኗል። አንዴ ጨርሳ። ሰው የሆነ ምንድን ነው? ሰው የሆነው ኢየሱስ ክርስቶስ ነው። ጨርሷ። ክርስቶስ ነው አይደለ እኮ? እኔም አልካድኩም። አሁን ክድሃል እንጂ አንተማ ክድሃል። ሰው የሆነ ሲባል ሰው የሆነ በምን አንጻር ነው ያስቀመጠው? መልስልኝ። ሰው ሆኗል እዚህ ጋር አልሰማሁም። እዚህ ጋር እሺ ጆሮህን ቀረብ አድርገህ ለመስማት ሞክራ። ሰው የሆነ ብሎ ሲያስቀምጠው ከምን አንጻር ነው ያስቀመጠው? ሰውማ ከንቱን ነገር ስለመረጠ ከምን አንጻር ነው ያስቀመጠው? ከምን አንጻር ነው ያስቀመጠው? ከምን አንጻር ነው ያስቀመጠው? ከንቱን ነገር ስለመረጠ። የሰው ልጅ ምን መረጥ አልጠየቅኩም። እኔ አልጠየቅኩም። እዛ ጋር ሰው ተብሎ የተቀመጠበት አውዱ ስለምን እያወራ ነው? ከፈቷ እንዲህ አታውቀውም? ያው አንድ እግዚአብሔር አለና በእግዚአብሔር በሰው መካከል ያው እዚህ ጋር በእግዚአብሔርና በሰው መካከል መካከለኛ ደግሞ አንድ አለ፣ እርሱም መካከለኛ የሆነ ያው እኮ ታዲያስ በስጋ የተገለጠ መካከለኛው በትክክል አንብበው። በትክክል እያነበብክ ያው እሱም አንድ አለ። መካከል ያለ ሐሳቡ በትክክል አንብብ፣ አለበዛ አይሆንም። በእግዚአብሔርና በሰው መካከል ያለው እሺ፣ በእግዚአብሔርና በሰው ያለው ምንድን ነው? ምን የሆነ አለ? ሰው የሆነ አለ ይላል። ሰው የሆነ ኢየሱስ ክርስቶስ ሰው ሆኗል። ሰው በሰውነት ተገልጧል። በጣም ጥሩ። ስለዚህ ኢየሱስ ሰው አይደለ? መለኮቱ ሰው አይደለም ግን በሰውነት ተገልጧል። እኔ መለኮቱ አይደለም የምጠይቀው። ኢየሱስ ምድር ላይ ያለ ሰው ነው አይደለም? ሰው ነው። በቃ ታዲያ ምንድን የምታዝገኝ? አይደለም መለኮቱ ሰው አይደለም። ቆይ አንዴ አትገላብጥ። አንተ ትኸርብጥ። በቃ አሁን መታመንክ ሰው ነው ብለሃል።
እሺ ያንን ሰው ተመልክቶ ነብይም ሆኗል እኮ አልክድም። በጣም ጥሩ ነብይም ማሻአላ ነብይ ነው። ነብይማ ነብይ ነው። ታዲያ ግን መለኮቱ ነብይም አይደለም ሰውም አይደለም፣ ማስረጃ አምላክ ነው። ማስረጃ እግዚአብሔር ሰው አይደለም ይላል። እዚህ ጋር ደግሞ ኢየሱስ ሰው ነው እኮ ተገልጧል በሰውነት። ኢየሱስ ተገለጠ የሚል አምጣ ማስረጃ። ቃል ስጋ ሆነ ይላሉ። ተገለጠ የሚል ማስረጃ አቅርብ። እግዚአብሔር እንዴ 18 ዘፍጥረት 18 አንድ ላይም እኮ እግዚአብሔር ተገለጠ ይላል። አልጠየኩም እኔ እዚህ ጋር እዛ አብርሃም ላይ ስለመምጣቱ ነው። እዚህ ጋር ደግሞ ጥያቄ ኢየሱስ በሰው ተገለጠ ብለሃል። የት ቦታ ነው ኢየሱስ በሰው ተገለጠ የሚለው? በስጋ ተገለጠ። ስጋ ማለት የት ቦታ ነው እንደዛ የሚለው? ስጋ እኮ አምላክ የት ቦታ ነው እንደዛ የሚለው? እንትን አየህ ቃል ስጋ ሆነ እያልክ ቅድም እየተናገርክ እኔ ስለመሆን ሳይሆን ስለመገለጥ ነው። መገለጥ ጥያቄ አንተም ብለኛል። ኢየሱስ በሰው ተገለጠ ስላልከኝ የት ቦታ ነው በመጽሐፍ ቅዱስ ክፍል ኢየሱስ በሰውነት ተገለጠ የሚለው? ቃል ስጋ ሆነ ይላል። ይሄ ነው መገለጥ። ሆነ ማለት ተገለጠ ማለት ነው። ማስረጃ ያው ራሱ እኮ ማስረጃው የት ቦታ ላይ እንዴት ነው ማስረጃ አቅርብልኝ። ሆነ ማለት መገለጥ እንደሆነ አንተ እኮ የምትጠይቀው ጥያቄ ራሱ እኮ ግልጽ ያልሆነ ጥያቄ ነው። እየነገርኩ ማለት ተገለጠ ማለት ነው እያልኩ የቱ ጋር ነው? ማስረጃ ስጠኛ። ማስረጃ ሆነ ማለት ቆይ አዳምጠኛ እንዴ ሆነ ማለት ተገለጠ እንደሆነ ስጠኝ። ሆነ ማለት የማውቀው መለወጥ እንደሆነ ነው። መለወጥ እንደሆነ አቀርብልሃለሁ። ብዙ ማስረጃዎች አሉ። አሁን ግን አንተ ሆነ ማለት ተገለጠ ማለት ነው ስላልክ ማስረጃ አቅርብልኝ። አለ ኢየሱስ ክርስቶስ ያው ራሱ ቃል ስጋ እንደሆነ በቃሽ። አንተ አላምን ካልክ እኮ በግድ እኮ አይሆንም። አይ ማስረጃ አቅርብልኝ አንዳምን። ያው የኔ ማስረጃ ራሱ ነው አልኩክ። እሺ ራሱ ላይ እሺ ቁጥሩ ስንት ነው? ቃል ስጋ ሆነ። ቅድም እየከፈትኩ ነው። ቦታውን ታውቀዋለህ? ሉቃስ አንዳንድ መሰለኝ። አውዙ ቢላሂ ሚነሸይጣን ረጂም። ኧረ አንተ ምን ነካ? ሉቃስ አንዳንድ እርግጠኛ አይደለሁም። ቃል ስጋ ሆነ የሚለውን እርግጠኛ አይደለሁም። ጢሞቴዎስ 2:3 ኧረ አውዙ ቢላሂ። ቆይ አንዴ እስኪ አትግባ መሀል ላይ ለማገዝ ከሆነ አንተ አትበል። ራሱን ችሎ ይጨርስ። ጢሞቴዎስ አንተ ጀመር ሉቃስ ወንጌል ላይ ያልክ ሎት እኔ እንጃ እኔ እርግጠኛ አይደለሁም። ምን አንድ በህና ጨቢ በጨበጣ በጨበጣ አይሆንም። ቦታውን ስለምን እንደሚያወራ አይተና በቃ ውረድ እንዴ ቢላህ አለይኩም። ስለ አንድ ጥቅስ እያወራ ከዛ በኋላ የሚለን ሉቃስ ወንጌል ነው። ሉቃስ ወንጌል እኮ የሚያወራው ስለ ቃል ስጋ ሆነ የሚል ሉቃስ ወንጌል ላይ የለም። ዮሐንስ ላይ ብቻ ነው ያለው። ጉድ እኮ ነው። ከዛ በኋላ ሊያስረዳ ይሞክራል። ተምረህና በቃ ተምረህና። አሁን ስኬት ይቀጥል። አስቀጥለው የሚያሳፍረው ግን ምንቴ ይሻላል። ከምንቴ ጋር እናውራና ወደ ስኬት እናውራ። ጥያቄ መጠየቅ እችላለሁ? እንዴት ነው? በኋላ ጠይቃለህ። እናስተናግዳለን፣ ጥያቄ እንቀበላለን። ግን አሁን እንጨርስና ጥያቄያችሁን ትቀጥላላችሁ። ምንቴ ያለ አለው። እሺ፣ መጽሐፍ ቅዱስ ፍጹም የአምላክ ቃል ነው ብለህ ታምናለህ? ስህተት ያሌለበት? አምናለሁ። እሺ፣ እኔም እጠይቃለሁ። አንድ እጠይቃለሁ፣ አንተ ትጠይቀኛለህ። ችግር የለውም። 50 ትጠይቃለህ። መጽሐፍ ቅዱስ ላይ ስህተት የለም። ምንቴ ስህተት የለም መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ስህተት የለም፣ ግን የቃላት ከጊዜ ወደ ጊዜ የቃላት አጠቃቀሞች፣ ቃላቶች ፍቺ ሊለያዩ ይችላሉ። ፍቺ አልጠየቅኩም። ስህተት ሊትራሊ የምናየው ስህተት የለም። ስህተት የለም፣ ነገር ግን የቃላት ከጊዜ ወደ ጊዜ የቋንቋ ፍቺ ልዩነት ይኖራል። የቋንቋ ፍቺ አይደለም ስህተት ላሳይ፣ ችግር የለውም። የቃላት ፍቺ የቃላት አጠቃቀም እና አፈታት ሊለያዩ ይችላል። ቃል ችግር የለውም። ዘመንም ስለሚቀይር ዘመንን ቀይሮ ቃል ሊለዋወጥ ይችላል። ግን ስህተት ነው ማሳያውን። ስህተት ሊትራሊ ስህተት አሳያለሁ። እሺ ኢምራን ለሁለት እናሳየው። እንትኑን ክፈትልኝ፣ በለፊት ክፈትልኝና 5 ሲደመር 3 እንጠይቀው። 5 ሲደመር 3 ክፈትልኝ፣ እሱኛውን ክፈትልኝ። 5 ሲደመር 3 እሱን እናወራለን። እሺ እኔም ከፍታለሁ። ሁላችሁም አሁን ተመልከቱ። በጣም ቀላል ነገር ላሳያችሁ። 5 ሲደመር 3 በእንትኑ አከፍትልኝም፣ በታብሌቱ ክፈትልኝ። በታብሌቱ ይሻላል። ይሄ ብዙም አይታይም። መጽሐፍ አለን፣ ይኸው እጃችን ላይ መጽሐፍ አለ። ሃርድ ኮፒው ግን ታብሌት ላይ ይሻላል በደንብ እንዲታያል። እሺ ኢምራን፣ እኔ ቲክ አደርጋለሁ፣ አንተ ደግሞ ትቀጥላለህ። እሺ ታስነብበኛለህ።
እሺ ምንቴ እንደዚህ ይላል። ኦኬ ከላይ እንጀምር። ከፊዲያ ከቁጥር 19 ከዚህ ጀምር። የፋዳያ ልጆች እሺ ምንቴ በደንብ አዳምጠኝ። መጽሐፈ ዜና መዋዕል ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል። የፋዳያ ልጆች ዘሩባቤልና ሳማኢ ነበሩ አለ። ጥሩ። ከዛ በኋላ የዘሩባቤል ልጆች አለ። የዘሩባቤል ልጆች እሺ፣ ሜሱላም 1፣ ሐናንያ 2፣ እህታቸው ሳሎሚት 3፣ ሐሹባ 4፣ ዮሺሃሲድ 5። ኦኬ ዮሺሃቢድ 5 ናቸው። እህታችሁ ሳሎሚት፣ ሻሹባ ረሳው። ቆይ ከእንደገና ያልቆጠርኩት አለ፣ የዘለልኳቸው አለ። ከእንደገና ነብይም ማለት ነው። ኢምራን ቆይ እቺን አስከፍልሃለሁ ዋጋ ማለት ነው። ከኔ ጋር ቁጠር። እንደ ነብይ አለ እዚህ መጽሐፍ ላይ ጉድ እናሳየው። ዘሩባቤልና ሳሜ ነበሩ አለ። በጣት ቁጠርልኝ። እሺ አንደኛው ማለት ስሙን ንገረኝ። እቺን ዋጋ ስናስከፍለው ተመልከቱ። ዋጋ ስናስከፍለው መጽሐፈ ዜና መዋዕል ምዕራፍ 3 ቁጥር 19። አሁን ተመልከቱ ሁላችሁም። ዙም አድርግልኝ፣ ዙም አውት አድርግልኝና ና ምንቴና የዘሩባቤል ልጆች መጽሐፈ ዜና ምዕራፍ 3 ለው ነው እንዴ? ቶሎ እንትን አትልም? መጽሐፈ ዜና መዋዕል ምዕራፍ 3 ቁጥር 19 እያልኩ እኮ ነው። እሺ ና አሁን ጉድ ላሳየው። ኢምራን ክፈትልኝ። ፖዞናል ሰውየው ባለ ራእይ ነው። ራእይ ነው እንዴ? ታዲያ ማሻአላህ። እሺ አሁን አዳምጥ ምንቴ። ሌላ ትንቢት በኋላ ትቀጥላለህ። እንደ አዳምጣው። የዘሩባቤል ልጆች አይደለም። ቆይ እንዳያመልጥ በአላህ ያመልጣል። ተው አተናዶ ይወጣል። እሺ የዘሩባቤል ልጆች አለ። መቼስ ከነብያችሁ ነው። ወደ ወላሂ አታመልጥም። ተመልከት። የዘሩባቤል ልጆች ይላል እዚህ ጋር። የዘሩባቤል ልጆች አንደኛ ሜሱላም፣ ሁለተኛ ሐናንያ፣ ሶስተኛ እህታቸው ሳሎሚት። ጥሩ። ከዛ ሐሹባ፣ ከዛ ኦሄል፣ ከዛ ባራኪዩ፣ ከዛ ሐሳዲያ፣ ከዛ ዮሻብ ሂሴድ። ስንት ናቸው? ይሄን ቁጠርልኝ። ይሄን ከላይ ያለውን ቁጠርልኝ። አሁን ይችን ቀዩን ነገር ቁጠርልኝ። አንተ ስንት መጣለህ? ቁጠርልኝ። አንተ ስንት መጣለህ? ቁጠርልኝ። አንተ ስንት መጣለህ? ወይስ እንደ ነብይ አልተማርክም? አንድ ውርደት ነብይም ስላልተማረ ና 1 2 3 4 5 6 7 8 ልክ ነኝ? እንደ ነብይ ማለት ነው። ልክ ነኝ? እንደ ነብይ ማለት ነው። የጠየቁህ መልስልኝ። ልክ ነኝ። እዚህ ጋር 8 ነው አይደለም? ቅሌት ላሳያቸው። እሺ 8 ነው። ኢምራን አሳየን። የዚህ ሰውዬ አምላክ ኬጂ1 አልተማረም፣ ኬጂ2 አልተማረም፣ ኬጂ3 አልተማረም። ይሄንን ስንት ነው ያመጣው? እሱ ስንት ነው ያመጣው? 5 ናቸው አለ። ወላሂ ለዚህም ይሄው 5 ናቸው አለ። ተመልከቱ ብቻ። ኬጂ1 እና 2 ያልተማረ ሰው እያመለክ አንተ እዚህ ጋር መጥተህ እንደ ነብይ ትላለህ። እንዴት 3 ሲደመር 5 ሲደመር 3 ይሄ 8 እኮ ነው። እንዴት ነው 5 የሚመጣው ለአንተ አምላክ? ይሄንን መልስ እስኪ አንተ ወንድ ከሆንክ ማለት ነው። 5 ሲደመር 3 8 ሆኖ ሳለ የአንተ አምላክ ግን ሂሳብ ላይ ጎበዝ ስላልሆነ 5 ነው የሚያመጣው። ልጅ ካለ በነገራችን ላይ የአንተ ልጅ ጎበዝ ናት፣ 5 ነው የምታመጣው። የአንተ አምላክ ግን 5 ሲደመር 3ን 5 ነው የሚያመጣው። ተሳሳተችን ቁጥር። እስቲ አንተ ወንድ ነህ፣ ይሄንን መልስ። ሳላህ 8 ቆጥሮ 5 የሚል አምላክ እያመለከ ምን አይነት ስብዕና ቢኖርህ ነው ነብዩን የምትሳደበው? አንተ ምን አይነት ሰው ብትሆን አምላክ ብለህ የምታመልከው ደደም ፐርሰን፣ በቃ ዓለማችን ደደው የሚባል ሰው ከሚሰራውን ሂሳብ የማይሰራ አምላክ እያመለክ ምን ያክል ድፍረት ቢኖርህ ነብዩ ላይ አፍን የሚከፍተው? ያው እዚህ ጋር
አምላክህ 5 ቆጠረ 3 ደመረ 8 የመጣ 5 ናቸው አለ። 5 አበጣ እንጂ ያው 5 አለ። ቢላህ አለይኩም ቆይ ምን አይነት አምሮ ግራ የሚገባኝ እኮ ምን አይነት አምሮ ነው ያላቸው? ነብዩን ይሳደባሉ መተው ነብይ ይላል። ይሄ እኮ የሱ አምላክ ነው የሱ አምላክ። እስኪ አሁን እንዲመልስ አድርገው። ወላሂ ላዚም ይሄን አይመልስም። እሱም ደደብ ነው ጋይስ። 5 ሲደመር 3 8 ነው፣ ግን እግዚአብሔር ድምሩ ላይ 5 ነው ያመጣውና እስቲ ምንቴ አንተ እንደፈለክ ተሳደብና ይሄን አስተካክል። መጽሐፍ ቅዱስ ላይ ያለውን ኬጂቱ የምትማረው ልጅ ካለ ይሄን አትሳሳተን። ማንኛውም ሰው እዚህ ውስጥ ማንም ሰው ህፃኑ እንኳን የማይሳሳተውን ህፃኑ እንኳን የሚያውቀውን እግዚአብሔር አያውቅም። በዚህ ደረጃ ያልተማረ ሰው እያመለክ ነቢይ ትላለህ። በአላህ መልሰውን ማይክ አንሳና ይህንን ቅሌት መልስ። እንደዚህ አይነት ውርደት እኔ አይቼ አላውቅም። ሲስተርን በጠራታውን ወላሂ ላዚም 5 ዓመቷ ነው። ሲስተሪ ታናሽ እህቴ 5 ዓመቷ ነው። ወረበት ካባ ይህንን አትሳሳትን። ወላሂ ላዚም ይህን አትሳሳትን። እግዚአብሔር ግን ይሳሳታል። 5 ሲደመር 3 5 አይደለም 8 ነው። ታዲያ ሰውዬው ዝም አለ። ምን ነው ፓስተር? ያው ደግሞ ባለ ራእይ ነው። ምን ነው ዝም አለ? እስኪ ፓስተር የሆነ ነገር በለን። ተሳደባ አሁን ስድብ ነው የምችለው። ና ማይክ አንሳና ይሄን መልስ፣ ይሄንን መልስ። ወላ ደንግጦ ነው የቱ ጋር ማይክ እንደሚያነሳ ግራ ገባው፣ ደነገጠ። ባለራዩ ደነገጠ ጋይስ። አይቶት የማያውቀው ነገር ነው የወረደበት፣ በላ ነው የወረደበት። እሱም ይሄን አይችልም እኮ እኔ አሁን የምጠራጠረው እሱም ይሄን መደመር አይችልም። አይ ሰላም። ቅድም ግን እኮ አንደበቱ ማለት ነው ነብዩን ለመሳደብ ክፍት ነበረ። ፓስተር ነብዩን ለመሳደብ በጣም መሀል ሲገባ ነበር። አሁን ምንድነው አምላክህ ሲሆን የበላህ ጅብ አልጮህ አለ። ዝም አልክ እኮ ብራዘሪ። ቢያንስ ድምፅህን አሰማን፣ በህይወት መኖርህን እንወቅ። አያችኋ ነብዩን ሲሳደቡ በጣም ይችላሉ፣ በደንብ ይሳደባሉ። አምላካቸው ሲነካ ግን ዝም ኩምትር ብሏል። አሁን ዝም ይወጣል። በቃ የሚወጣ ሰው ይሰድብና ይወጣል። ቃል ግባላችሁ፣ ትንቢት ነው ይሄ። ዝም ብሎ ይወጣል ወይም ተሳድቦ ይወጣል። ቃል ለሰማይ ለምድር ተሳድቦ ይወጣል። ይሄ ነው ያለው። መልሶ አይወጣም እኮ ያለ። እስኪ አሁን ትንቢት የሚመስል ጠራው። ሰው ጣት አይቆጥርም። እኔ እኮ ሰው አልተማረም ቢባል ጋይስ ወላሂ ያልተማረ ሰው 5 ሲደመር 3 እኔ መመለስ እችላለሁ። አንዴ ቆይ፣ አንዴ ወደ አንተ እመጣለሁ። ሰው ቢበዛ ጣት እየቆጠረ ይመልሳል እና ጣት ቆጥሮ 5 ሲደመር 3 ሂሳብ ያላመጣ ሰው ምን አይነት ሰው ነው? እና ይህን አምላክ ብዬ መከተል እጅግ በጣም ያሳዝናል። ኢምራን ምን ትላለህ? ስኬት ልመልስ እያለ ነው። ምን ትሰናበት? ስኬት ችግር የለውም የኛው እንትን ያወራል። ግን ከስኬት በፊት ምን ትሰናበት? ምን ትሰናበትና ወደ አንተ ነው ታወቀ። ምን ተስኖት አውራ በአላህ ደነገጡ። የኔ ፌንት በልተዋል። እኔ በእርግጠኝነት ይሄ ልጅ ፌንት በልተዋል። አንተ አውራ ማይክ አታነሳም ነው። እንደዚህ ነው አይታችሁ ነብዩ ይሉና ከዛ እንደዚህ በላ እናወርድባቸዋለን፣ ጸጥ እናስብላቸዋለን። ከዛ በኋላ ይሄን ይመስላል። በቃ ሌላ ሰው እናስተናግድ እባክህ። ደንግጧል ይምራን። በቃ ምንቴ ሌላ ጊዜ ትምህርት ወስደሃል። ኢንሻአላህ አላህ ጊዜ ዱዓ እናደርግልሃለን። ግን ያው በህይወት መኖርህን በቅደስ ነበር። በቃ ስኬት ይቀጥል። ፌንት በልቷል። እሺ ስኬት ቀጥል። በቃ ሁለተኛ አንድ ሰው እንደዚህ ገብቶ ነብዩ ይበልና የምናሳየውን እኛ ነን የምናውቀው። እሺ ስኬት ማይክ አንሳና ቀጥል። ማይክ አንሳና አስቆጥረን ቶሎ በል። እሺ መልካም። እንትኑን ቁጥሩን ንገረኝ። አንደኛ ዜና መዋዕል ምዕራፍ 3 ቁጥር 19 ዜና መዋዕል ምዕራፍ 3 ቁጥር 19። መልካም። አንተ ታነባለህ፣ እኔ ደምራለሁ። እሺ አይ ችግር የለውም። እኔ አነባዋለሁ። እኔ ደምራለሁ። አንተ አንብብ፣ እኔ ደምራለሁ። ታብታብ እያደረጋችሁ ጋይስ፣ ታብታብ እያደረግ እንደዚህ አይነት ነገር
በሰፊው እንድናሳይ እንግዲህ እናንተ ታብ ብታረጉ ብታሰራጩ ብዙ ሰው ጋር ብታደርሱ እኛ በጣም ደስ ይለናል። ታብታብ እያደረጋችሁ ባረከላሁ ፊኩም። እሺ ስኬት ከፍተዋል ቃሉን። እሺ አንብብልኝ ፍቃድን መልሳ አንብብልኝ። የፈዳያም ልጆች ዘሩባቤልና ሰሜኤል ነበሩ። የዘሩባቤልም ልጆች ሜሱላም፣ ሐናንያ። ቆይ አንዴ። የዘሩባቤል ልጆች አንደኛ ማን አልከኝ? እሺ ሜሱላ አንድ፣ ሐናንያ እህታቸውም ሰሎሚት